የደብረጽዮን ቢሮ ተመታ። ትግራይ ዳግም ተደበደበች። የ3 ዓመታት የሰላም ተስፋ አየር በአንድ ጀንበር ተነጥቆ ታሪካዊቷ የትግራይ ምድር ዳግም በታንክና በመትረየስ በድሮንና በጦር ጄቶች ነጎድጓድ ድምጽ መታረስ ጀምራለች። ዘመናት በተሻገረው የጸብ ጥመኝነቱን ሰላምን መታደግ ያልቻለውና የውድቀት ማማ ውስጥ የገባው ህወሓት በመጨረሻም የሞሽረት ትንቅንቁን ጨቅላ ህፃናትን ከእናቶቻቸው እቅፍ ባስገዳጅ ሁኔታ እየቀማ ለእሳት ማገዶነት እያስገበራቸው ይገኛል። ይሁን እንጂ ሀገርን ሉዓላዊነት እንደ ካባ የደረበውና የህዝብን ደህንነት በጽኑ መሰረት ላይ የተከለው የኢትዮጵያ ሀገር መከላከያ ሰራዊት በግዙፍ የብረት ክንዱና በላቀ የቴክኖሎጂ የበላይነቱ በመብረቃዊ አመራር የጠላትን ህልም በአፈር ላይ እያደባየው ይገኛል። የፌዴራል መንግስት ወታደራዊ ግርማ ሞገሱንና የመከላከያ አየር ኃይሉን ልቅና ባሳየበት በዚህ ኃያል የሰማይ ላይ ዘመቻ መቀሌ ድረስ ዘልቆ በመግባት የዶክተር ደብረጽዮን ገብረ ሚካኤልን ጽሕፈት ቤት በድሮን ጥቃት አመድ ማድረጉን ጨምሮ በተለያዩ የትግራይ ስፍራዎች የሚገኙ የጠላት ምሽግና ስትራቴጂካዊ ይዞታዎች ላይ እንደ ቅጠል አራግፏቸዋል። የኢትዮጵያ፣ የኤርትራ፣ የሱዳን ድንበር የሚገናኙበት ስትራቴጂካዊቷ ወልቃይት የወራሪው ኃይል እኩይ ሴራ ያቆጠቆጠበት የደም መሬት ሆናለች። ህወሓት በጥቂት ሰዓታት ውስጥ ሁመራን በቁጥጥር ስር ለመዋል አለሞ ከሱዳን ወሰን ተሻግሮ ያስገባቸው ኃይል አርሚ 7 የተሰኘውን አክራሪ ክንፉን አሰልፎ በምዕራብ ትግራይ ልዩ ስሙ ሸረሪና በተባለ ስፍራ በመንግስት የጦር ይዞታዎች ላይ ግልጽ ጥቃት ሰንዝሯል። ነገር ግን የመብረቅ ኃይል ፈጣንና ገዳይ በሆነው የሀገር መከላከያ ሰራዊት የድሮን ማጥቃት ወራሪው ህወሓት ቡድን አዋራ ሆኖ እንዲበተን ተደርጓል። ድምጽ ሳያሰሙ አየሩን ቀደው መሬት ከነኩ በኋላ በሚፈነዱ የፌዴራል መንግስቱ ዘመናዊ የጦር መሳሪያዎች የታገዘው ይህ አስደንጋጭ ምታት የጠላትን የጦር ኮንቮዮች የመሳሪያ የጥይትና ስንቅ ጭነት መኪኖችን አመድ በማድረግ የቡድኑን ወታደራዊ አከርካሪ በአንድ ጀንበር ሰባብሮታል። የጦርነቱ መክሸፍ ተከትሎ የጦርነት መከፈት ህወሓት ራሱ በይፋ ማስታወቁን ተከትሎ የጠቅላይ ሚኒስትሩ የቅርብ አማካሪና የቀድሞ የሀገር መከላከያ ሚኒስትሩ ዶክተር አብርሃም በላይ የዚህ እኩይ ድርጊት ጠንሳሽና አጋዥ አሁንም ቢሆን የህወሓት አጥፊ ቡድን መሆኑን በጽኑ አረጋግጧል። ይህም እውነት በዓለም አቀፍ የመገናኛ ብዙሃን ዘንድ ጎልቶ እየተጻፈ እየተነገረ ይገኛል። በበረከት ከተማ አካባቢ የምድርን መሰረት የሚያናውጥ በሩ መድፎች ነጎድጓድ የሚሰማ ሲሆን የጦርነት አድማስ ሰፊ ሽፋን ይዞ በአፋር በኩል በከባድ መሳሪያዎች ተኩስ ታጅቦ ቀጥሏል። በራያ ባላማጣ በዞብል ኮረብታማ ሰንሰለቶች አካባቢ ግዙፍ ወታደራዊ እንቅስቃሴ በከፍተኛ ውጥረት የሚታይ ቢሆንም የሀገር መከላከያ ሰራዊት ግን ቀደም ምሽጎቹን በማጠናከር የጠላት እግርን አጥብቆ ይዟል። ለ3 ዓመታት ያህል የተዘረጋው የሰላም እጅግ ተገፍትሮ ምድሩን በታንክ በጨረርና በጦር ጄቶች እሳት እንዲታረስ ያደረገው የህወሓት እውር አቋም የሀገር መከላከያ ሰራዊት የማይበገር ወታደራዊ ልቅናን በጽኑ የአየር የበላይነት የተሟላ መሸነፍን እየተጋተ የኢትዮጵያ ሉዓላዊነት ይበልጥ በደማቅ ግርማ ሞገስ እየተረጋገጠች ትገኛለች። ዘመናት በተሻገረው እኩይ የጸብ ጥመኝነቱ ሰላምን መታደግ ያልቻለውና የውድቀት ማማ ውስጥ የገባው ህወሓት በመጨረሻም የሞሽረት ትንቅንቁን ጨቅላ ህፃናትን ከእናቶቻቸው እቅፍ ባስገዳጅ ሁኔታ እየቀማ ለእሳት ማገዶነት እያስገበራቸው ይገኛል። የህዝብን ደህንነት በጽኑ መሰረት ላይ የተከተለው የኢትዮጵያ ሀገር መከላከያ ሰራዊት በግዙፍ የብረት ክንዱና የላቀ ቴክኖሎጂ የበላይነቱ በመብረቃዊ አመራር የጠላትነት ህልም በአፈር ላይ እያደባየው ይገኛል። ሁመራን በቁጥጥር ስር ለመዋል አለሞ ከሱዳን ወሰን ተሻግሮ ያስገባቸው አርሚ 7 የተሰኘው አክራሪ ክንፉን አሰልፎ በምዕራብ ትግራይ ልዩ ስሙ ሸረሪና በተባለ ስፍራ በመግባት በመንግስት ጦር ይዞታዎች ላይ ግልጽ ጥቃት ሰንዝረዋል። ነገር ግን መብረቅ ያህል ፈጣን የሆነው የሀገር መከላከያ ሰራዊት ድምጽ ሳያሰሙ አየሩን ቀደው መሬት ከነኩ በኋላ የሚፈነዱ የፌዴራል መንግስቱ ዘመናዊ የጦር መሳሪያዎች የታገዘው ይህ አስደንጋጭ ምታት የጠላትን የጦር ኮንቮዮች የመሳሪያ የጥይትና ስንቅ ጭነት መኪኖችን አመድ በማድረግ የቡድኑ ወታደራዊ አከርካሪ በአንድ ጀንበር ሰብሮታል። የጦርነቱ መከፈት ህወሓት ራሱ በይፋ ማስታወቁን ተከትሎ የጠቅላይ ሚኒስትሩ የቅርብ አማካሪና የሀገር መከላከያ ሚኒስትሩ ዶክተር አብርሃም በላይ የዚህ እኩይ ድርጊት መጠንሰሽና አጋጅ አሁንም ቢሆን ህወሓት አጥፊ ቡድን መሆኑን በጽኑ አረጋግጠዋል። ይህ እውነት በዓለም አቀፍ የመገናኛ ብዙሃን ዘንድ ጎልቶ እየተንጸባረቀ ይገኛል። የፌዴራል መንግስት ወታደራዊ ግርማ ሞገሱና የመከላከያ አየር ኃይሉን ልቅና ባሳየበት በዚህ ኃያል የሰማይ ላይ ዘመቻ መቀሌ ድረስ ዘልቆ በመግባት የዶክተር ደብረጽዮን ገብረ ሚካኤልን ጽሕፈት ቤት በድሮን ጥቃት አመድ ማድረጉን
እየተሰማ ይገኛል። በተለያዩ የትግራይ ስፍራዎች የሚገኙትን የጠላት ምሽግና ስትራቴጂ ይዞታዎችን እንደ ቅጠል እያራገፋቸውም ይገኛል።